ጽዮን ማርያም ብለን እንደምንጠራት ካወቅን ከተረዳን ዘንዳ ደግሞ ዛሬ ህዳር 21 ቀን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ጽዮን ማርያም ብለን እናከብራለን። ስለምንድን ነው የምናከብረው ስንል በስድስት ዋና ዋና ምክንያቶች የዛሬውን ክብረ በዓል እናከብራለን። እነዚህ ስድስት ዋና ዋና ምክንያቶች ምንድናቸው ስንል ታቦተ ጽዮን በምርኮ በሄደችበት ሀገር በሀገረ ፍልስጤም ዳጎን የተባለ የአሕዛብን ጣዖት አድቅቃ በድል የተመለሰችበትን ዕለት በማሰብ ይህንን ታላቅ ክብረ በዓል እናከብራለን። በተጨማሪም ደግሞ ታቦተ ጽዮን ንጉሥ ሰለሞን ወደ ሠራላት ቤተ መቅደስ በክብር የገባችበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ሁለተኛው ምክንያት ደግሞ ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር በመሆን ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። ሦስተኛው ደግሞ በ330 ዓመተ ምህረት በአብርሃ ወአጽብሃ ዘመነ መንግሥት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ የታወጀበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። አራተኛው ምክንያት ደግሞ የቀደሙ ነቢያት ስለ እመቤታችን በተለያየ አምሳል ያዩበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ለምሳሌ ሕዝቅኤል በተዘጋች ቤተ መቅደስ፣ ዘካርያስ በተቋመ ወርቅ ወዘተ ሌሎችም ያዩበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን ማለት ነው። አምስተኛው ምክንያታችን ደግሞ አብርሃና አጽብሃ በወርቅ በዕንቁ ያሰሩት ባለ 12 ክፍል ቤተ መቅደስ ለመጀመሪያ ጊዜ ቅዳሴ ቤቱ የተከበረበትን ዕለት በማሰብ ይህንን ክብረ በዓል እናከብራለን። ስድስተኛው ደግሞ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት አብያተ ክርስቲያናትን ስታቃጥል ታቦተ ጽዮንን ይዘው ወደ ዝዋይ ሐይቅ ከተሰደዱ በኋላ ዘመነ ሰላም ሲጀምር አክሱም በነበሩ ካህናት አስተዋሽነት ከዝዋይ ወደ አክሱም የገቡበትን ዕለት በማሰብ ይህንን ታላቅ ክብረ በዓል እናከብራለን ማለት ነው። አስተውል እግዚአብሔር